ባልና ሚስት ለጥቅማ ጥቅም ብለው የሚያደርጉትን ነገር ትተው በኮርት መጋባት አለባቸው። እሱ ነው የምመክረው። አሜሪካን ሀገር ደግሞ ዲሲ ላይ ኦባማ የተመረጠበት ዘመን ስለነበረ ፈርስት ባየር ከሆንሽ ቤት ያው መንግስት የሚደጉመው ገንዘብ ስለነበረ እሱን ያው ለመጠቀም ብዬ እሱ አማከረኝ ሁኔታ እሺ ተባብለን በሱ ስም ብቻ ቤቱ ተገዛ። ልክ እኔ ማግባት ስትሰማ ሳትነግረው ወደ ሱዳን ወጥቻለሁ በቃ መውሰድ አለብሽ ስትለው እህት ነች እንዴት ይደረጋል ተብለው ወዲያው ተሯሩጠን ያው ተለዋውጦ ከሰው ጋር አመጣት። እሷ ባመጣች በ8 ወሯ በቃ መበጥበጥ ጀመረች። ወረቀቱን ሳየው ይሄ ዊል ነው። ዊል ማለት የአንድ ሰው ሲሞት ምን ይላል ለዚህ ሰው ይወረስ የሚለው ለእህቱ ጽፎ አገኘሁኝ ማለት ነው በባንክ ቤት ደረጃ። እና በጣም ታታሪ ሰው ነኝ እኔ። ስለዚህ እሱ ተንኮል ያደርጋል ብዬ አስቤውም አልሜውም አላውቅም። በጣም ዲስአፖይንት ሆኛለሁ። ምክንያቱም አንድ ሰው ሲክድሽ በጣም ደግሞ ስለማምነው የነበረ በጣም የደነገጥኩት አላመንኩም። የዚህን ያህል ይክደኛል ብዬ አላመንኩም። እርግጠኛ ነኝ የቤተሰቦቹም ሀሳብ አለበት። እነሱ ከመጡ በኋላ ነው ይሄ ልጅ እንደዚህ አይነት ባህሪው የተቀየረው። እና ሰው ለጥቅም ብሎ ለጥቅማጥቅም ብሎ ቢቀርበት የሚሻለው ትዳሩ ነው የሚበልጠው። እና በህጋዊ በኮርት መጋባት አለበት። ቤተሰብ ለመርዳት ብለሽ የምትሰሪው ነገር ያንቺን ህይወት ነገ ጠዋት ዋጋ ያስከፍላል። ውድ የሸገር ኢንፎ ሚዲያ ተከታታዮች ሸገር ኢንፎን እየተከታተላችሁ ነው። በያላችሁበት ሆናችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ነው የምንጋብዘው። ዛሬ ደግሞ ከወደ አሜሪካ ያሳለፍኩት ህይወት ለሌሎች ትምህርት ይሆናል፣ የገጠመኝን ባካፍል ብዙ እህቶቼ ይማሩበታል፣ እንዲሁም ደግሞ አሁን ያለሁበትንና የገጠመኝን ችግር የመፍትሄ ሀሳብ የሚሉትን ሊነግሩኝ ይችላሉ ብላ አንድ ቤተሰብ የሸገር ኢንፎ ሚዲያ ተከታታይ ታሪኳን ልታጋራን መስመር ላይ አግኝተናታል። እንግዲህ ከእሷ ጋር ቆይታ የምናደርገው በድምፅ ነው። ለምን የሚል ጥያቄ እናንተም ይኖራችኋል፣ እኔም ይሄንን አነሳለሁና አስቀድሜ ከዚህ የምጀምረው። ጤና ይስጥልኝ፣ እንዴት ነሽ? እንዴት ዋልሽ? እግዚአብሔር ይመስገን። እንዴት ነሽ አንቺ? በጣም የማመሰግነው ይህን እድል ስለሰጠሽኝ። እኔም በጣም አመሰግናለሁ። ያሳለፍኩት ታሪኬ ሌሎችን ሊያስተምር ይችላል ብለሽ በሸገር ኢንፎ ሚዲያ ታሪክሽን ለማጋራት ስለፈቀድሽ ከልብ አመሰግናለሁ። እንግዲህ በድምፅ ነው ቆይታ ለማድረግ የተዘጋጀ ነው። ለምን የሚለው ጥያቄ የኔም የተመልካቾች ነውና ፊት ለፊት ወጥተሽ በምስል መታየት ያልፈለግሽበትን ምክንያት ከአንቺ አንደበት እንስማው። ያ መስዬ ለምን መሰለሽ ልጆች አሉኝ እና ልጆቼ ደግሞ ገና ቲኔጀሮች ናቸው እና በእኔና በአባታቸው መሀል ያለውን ነገር በሚዲያ ላይ ወጥቶ አይደለም በሚዲያ ቤት ውስጥ እንኳን ምንም ነገር አያውቁም እና ለዛ ብዬ ነው የልጆቼን ስሜት ለመጠበቅ ብዬ ነው። መልካም። ምንድን ነው የገጠማችሁ? እንግዲህ ኑሮዬ በአሜሪካ ነው ብለሻል። ከባለቤትሽ ጋር ወይም ከልጆችሽ አባት ጋር በተያያዘ ምንድን ነው የምታጋሪን? ምንድን ነው የገጠመሽ ነገር? ስለ አንቺም ጥቂት ልትይን ከቻልሽ ደስ ይለናል። እሺ መስዬ፣ እኔ ቤተሰቦቼ በሙሉ እናቴና እህቶቼ አሜሪካን ሀገር ውስጥ ነው የምኖረው እና የልጆቼን አባት የዛሬ 18 ዓመት አካባቢ ነው ያገኘሁት፣ 2008 አካባቢ ማለት ነው በፈረንጆች። እና አሁን ታሪክ በጣም ያስተምራል ብዬ የምለው በጣም የቤተሰብ ጣልቃ ገብነት ማጭበርበር ምናምን ስላለው ነው እና ሰው እንዲማርበት ብዬ ነው መስዬ። እና እኔና እሱ 2008 ስንገናኝ እሱ ከእህቱ ጋር ወጣ ብሎ ከዚህ ከምኖርበት አገር ወጣ ብሎ ወደ ገጠር አካባቢ ነገር ነው ወደዛ ነበር የሚኖረው እና ከኔ ጋር በምተዋወቀ ጊዜ እኔ ደግሞ ከእናትና ከእህቶቼ ጋር አብረን ነበር እዚህ ከተማ ላይ የሚኖረው እና በቃ 1 ዓመት ሆኖናል። በቃ ካሁን በኋላ ያው ሰርግ አድርገን ፋሚሊ መስርተን ቤት ገዝተን መኖር አለብን ብዬ አምጥቼ ለቤተሰቦቼ ለእናቴና ለእህቶቼ አስተዋውቄ እኛ ቤተሰብ በገዛ ነው ቤት ውስጥ አብረን መኖር ጀመረን ለ6 ወር አካባቢ ማለት ነው።
ቤተሰብ የገዛ ነው ከዛ ማለት የአንቺ ቤተሰቦች የገዛችሁት? እናቴና እኔ እህቶቼ ማለት ነው። ከዛ እሱን በቃ እዚህ ሆነን ትንሽ 1-6 ወር ተዘጋጅተን ቤት ገዝተን ሰርግ አድርገን ፋሚሊ እናደርጋለን በሚል ሀሳብ ተነስቶ እሱ እንደው ምን አለኝ፣ አይ እህቴ እዛ አብሬያት የምኖረው እኔን ተማምና ነው ቤት የገዛችውና ለእሷ ምናምን ሲል፣ አይ ምንም ችግር የለም እዚህ ቤት በምንኖርበት ጊዜ ምንም ነገር አንተ አከፍልም፣ ለእህትን የምከፍላትን በሙሉ ክፈላት ብዬው እሱ ከኔ ጋር መኖር ጀመርን። ፕላን አወጣን። በቃ የመጀመሪያ ቤት ለመግዛት ሰርግ ለማድረግ ልጅ ለመውለድ ነበር እና በጊዜው እዚህ ዋሽንግተን ህግ የወጣው 2009 እና ምን ሆነ፣ እኛ ቤት እየኖርን በምንኖርበት ጊዜ ያው ሴቭ ለማድረግ ሳንቲም እና ቤት ለመግዛት ፋሚሊም ለመመስረት ነበረና በመጀመሪያ በቃ እኔ ኦልሬዲ ከፋሚሊዎች ጋር ቤት ስለገዛሁኝ አሁን እዚህ አሜሪካን ሀገር ደግሞ ዲሲ ላይ ኦባማ የተመረጠበት ዘመን ስለነበረ ፈርስት ባየር ከሆንሽ ቤት ያው መንግስት የሚደጉመው ገንዘብ ስለነበረ እሱን ያው ለመጠቀም ብዬ እሱ አማከረኝ ሁኔታ እሺ ተባብለን በሱ ስም ብቻ ቤቱ ተገዛ። ተጋብታችሁ ነው ወይስ በጓደኝነት እያላችሁ? በጓደኝነት እያለን ያው ተጋብተናል። ያው የተጋባ ነው በኮርት ምናምን አይደለም። ምክንያቱም እሱ ነው ያሳመነኝ። ይሄ የቤተሰብ የአበሻ ቤተሰቡን ለመርዳት የሚያደርገው አለ አይደለ? ይሄ ቤተሰብ ለማምጣት የምትፈራረሚ ነገር እሱም እህቶቹን እያመጣ ነበረ። እኔም ከዚህ በፊት እንደዛ አድርጊያለሁ። ሁላችንም እዚህ ሰው ለመርዳት የምታደርጊው ነገር ነው ዛሬ ዋጋ ያስከፈለኝ እና ያንን ቤት እኛ በሰርግ ተጋባን። በጣም ላይ 400 ህዝብ ያለበት ፎቶ አለ፣ ሁሉ መረጃ አለ፣ ላንቺ ልክልሻለሁ። ተጋባንና መኖር ጀመርን። ቤቱን ገዛን። ቤቱ ፎርክሎዥን የሆነ ቤት ነበረ። ቤቱን ሙሉን ቤት ያሰራሁት እኔ ነኝ። በዛ ላይ ደግሞ እርግዝና መጥቶ ነበረ። እንደዛ ሆኜ ደክሜ እየሰራው ምንም እረፍት የለኝም እና ያሰራሁት እኔ ነበርኩኝ። እሱ ስራ ስለሚሰራ በጣም 2 ስራ ስለሚሰራ ቢዚ ነበረ። እኔ ደግሞ አንድ ስራና ይህንን ነገር ቴክ ኬር አደርግ ነበረ። ልክ እኔ ማግባት ስትሰማ ሳትነግረው ወደ ሱዳን ወጥቻለሁ በቃ መውሰድ አለብህ ስትለው እህት ነች እንዴት ይደረጋል ተብለው ወዲያው ተሯሩጠን ያው ተለዋውጦ ከሰው ጋር አመጣት። እሷ ባመጣች በ8 ወሯ በቃ መበጥበጥ ጀመረች። እኔ እናቴ ራሱ ልጅ ወለድኩ። ያኔ እርጉዝ በመሆኔ እናቴ መታ እዚህ እኛ የገዛ ነው ቤት ላይ ያንን ቤት እኔን ለማገዝ ልጄን አብረን ሆነን በሰላም እየኖርን ነበረ። እሷ መጣች በ8 ወሩ መበጥበጥ ጀመረች። እሱን መምከር፣ እሱን ሌላ ነገር ማድረግ ማለትም ባንክ አካውንት ነው እዚህ ከመንግስት ብዙ አይነት ጥቅሞች አሉና ለልጆቼ ስል እሱንም ደግሞ እንፈራረም ብዬው እምቢ ስላለኝ በመንግስት አይሆንም ስላለኝ በቃ ያለውኝ ስለማልችል አቅሜ ስለማይችል ምንድነው ስሙ ከመንግስት ብዙ የሚወሰድ ነገር ስለነበረ በሱ ስም ነበረ ሁሉ ነገር እና ሲንግል ማምስ ኢኮኖሚ ያሉ ጥቅማ ጥቅሞች አሉ። ያለው ጥቅማ ጥቅሞች አሉ እና እሱን በቃ እሱም እምቢ ስላለ እህቱንም ሊያመጣ ስለሆነ በቃ ያለኝ አማራጭ እሱ ስለሆነ እኔም እሺ ብዬ ተስማምተን በቃ በሱ ስም ነው ባንኩ ምኑም እና አንድ ቀን እንደዚህ ለመዝናናት ሁሉ ወደ ፍሎሪዳ ልንሄድ ሻንጣ ልብስ እያስተካከል ኪስ ውስጥ ወረቀት አገኘሁ። ወረቀቱን ሳየው ይሄ ዊል ነው። ዊል ማለት የአንድ ሰው ሲሞት ምን ይላል ለዚህ ሰው ይወረስ የሚለው ለእህቱ ጽፎ አገኘሁኝ ማለት ነው። በባንክ ቤት ደረጃ ያፈራችሁትን ንብረት ማለት ነው። ያፈራነውን ገንዘብ ባንክ ቤት የነበረውን እኔ መንግስት እንዳያውቅ ብዬ በሱ ስም ብቻ ነው በቃ ሁሉ ነገር ሴቪንጋችን እና ወረቀቱን ሳይ አላመንኩም። ኦልሬዲ አንድ ልጅ ወልደናል። ልጁ ጤነኛ ሰው ነበረ። እንዴ ምን ሆኖ ነው ብዬ በጣም አበድኩኝ እና የሆነ ትልቅ ሰው እኔንም እሱን የሚያውቅ ሰው ነበረ እና ለሱ ደውዬ በቃ ምንድነው ማድረግ ያለብኝ እንደዚህ ተፈጥሯል ብዬ ሳማክረው ነይ ብሎ እሱም በቃ ተረጋጊ፣ ይሄ ልጅ ጥሩ ሰው ነበረ፣ እህቱ ነች፣ ዛሬ መታ እንደዚህ ያበላሸችው፣ ስለዚህ
መለወጥ ማስተካከል አለብሽ። አሁን የምትሄዱበትን ቫኬሽን ሂዱ፣ ስትመለሽ ግን ይሄን ነገር አስተካክል፣ ከአሁን በኋላ እንደዚህ ነው አለኝ። እሺ ያመንኩት ሰውየውንም በይቅርታ ስንመለስ ያው ቫኬሽኑም ሄጄ በጣም አዝኜ ነበረ። ስንመለስ አማከርኩት። ምንድን ነው ብዬ ወስጄ ሳማክረው አይ የእሱ አይዲ ከኔ ጋር ስለነበረ ነው ምናምን ብሎ የማይሆን ኤክስኪውዝ ሰጠኝ። ከአሁን በኋላ አልደግምም በይ በቃ ይቅርታ ብሎ ተስማማን ማለት ነው። ያን ውል ቀደደው። ያ ቀደደው። ገንዘቡንም ወደ ሁለታችንም አካውንት አደረኩት። በቃ ከአሁን በኋላ ምንም አልፈልግም እንደዚህ አይነት ነገር ብዬ ወደ እኔ በሁለታችን ጆይንት አካውንት ያው ሴቪንጉ ብቻ ነበር በሱ የነበረው አደረግንና እንደዚህ መኖር ጀመርን። ልጅቷንም በቃ ከአሁን በኋላ እዚህ ሀገር መታ ስራ እኔ ነኝ ያስገባኋት፣ ቋንቋ እኔ ነኝ ያስተማርኳት። እውነተኛ ታሪክ ነው የምነግርሽ መስዬ እና በቃ አሁን ስራ ገብታለች። ስለዚህ እንደ እህቶቼ የራሷን ህይወት መጀመር አለባት ብለን የራሷን ቤት አከራየናት። የራሷን ላይፍ መጀመሯ እየመጣች እየሄደች ትሄዳለች። በቃ አንዳንቺ አይነት እኮ የወንድም ሚስት የለም፣ እንዳንቺ አይነት አንቺ እኮ እህቴ ነሽ ትለኛለች። የእሱ ቤተሰቦች እንዳለ ይመጣሉ፣ እናመጣቸዋለን እኛ ጋር በቃ ውስጥ ገቡ እና እኔ በጣም ሰው አምናለሁ መስዬ እንደሱ ሆነ ታሪኩ። ከዛ ደግሞ እንደሱ በቆየን 1 አመት በኋላ ሳይነግረኝ አሁንም ለእሷ ኮንዶሚኒየም ገዛ። አሜሪካ ኮንዶሚኒየም የሚባል አለ ነው ኢትዮጵያ ውስጥ? እዚህ ሀገር ውስጥ አለ። እዚህ አለ አለ እዚህ ሀገር አለ ላይ ኮንዶ ይባላል። አፓርትማ ነገር 2 ቤድሩም ያለው ገዛ። አልነገረኝም። በቁርባን የቆረብነው እኛ፣ በመንግስት የተፈራረምነው ነገር የለም። አምነዋለሁ። በጣም ነው የማምነው። ሰውየው በጣም መልካም ሰው ነው የሚመስለው። በቃ መልአክ ነው። ምንም ነገር አይጣላ፣ ቤት ውስጥ አንጣላ፣ አንሰዳደብ። በቃ በእኛ ፍቅር የማይቀና ሰው አልነበረም። በጣም ስለማምነው እሱን ምን አደረኩኝ? ይሄ ወረቀት ፖስታ ነው የሚመጣው፣ በፖስታ ቤት ነው። እኔ እሷን ይዣት ብዙ ነገር ቋንቋም ለትምህርትም ኢንሹራንስም ላወጣን የነበርኩ ምሯሯጥላት እና በዛኛው ቤት አድራሻ መጣ ማለት ነው። ሳየው እቤት ገዝተዋል። ለእኔ ግን አልነገሩኝም። እና እሷ ደግሞ ገና ያስገባኋት መስሪያ ቤት እኔ የምሰራበት መስሪያ ቤት ነው። አውቃለሁ ምን ያህል ሜክ እንደምታረግ ሁሉን ነገር እና አውቃለሁ። እና ይሄንን እንዴት ታደርጋለህ ከኔ ደብቀህ ለምን አልነገርከኝም ብለው ስለው ዋሸ። አሁንም በይቅርታ አለፍኩኝ። ይህ ሁሉ ሆነ። እኔ ልጆቼን እወልዳለሁኝ። በቃ ላይፍ ለመለወጥ እሯሯጣለሁ። እስክወልድ እስከ ላስት ሚኒት ነው የምሰራው ስራዬን እና በጣም ታታሪ ሰው ነኝ እኔ። ስለዚህ እሱ ተንኮል ያደርጋል ብዬ አስቤውም አልሜውም አላውቅም። እና አሁን በቃ ምንም ነገር ስላላማረኝ ቤት ውስጥ ምንም አይነት ዶክሜንት አላይም እና የት አለ የቤቱ ዶክሜንት? ምንም ነገር አላይም ስለው አንዴ ስራ ቦታ ነው፣ አንዴ መኪና ውስጥ ነው ምናምን ይለኛል። እንዴ በል አምጣው፣ አትሊስት ቤቱን የገዛንበትን ዶክሜንት አምጣ። እንዴት ምናምን ስለው እሺ አመጣለሁ ይለኛል። ያመጣል፣ አስቀምጧል። እኔ አልከታተልም የሱን ዶክሜንት። እኔ ላይፍ ያለኝ ሰው ነኝ። ልጆቼን ለማሳደግ ልጆቼን ጥሩ ትምህርት ቤት ለማስተማር የምሯሯጥ ሰው ነኝ እና በመሀል በቃ ምንም ነገር ስላላማረኝ እናቱ መጣች። በቃ ብዙ ጊዜውን ከቤተሰቦቹ ጋር ነው የሚያሳልፈው እና በቃ እንፈራረም አልኩት። ከስንት ዓመት በኋላ? በቃ 3 ልጆች ተወልደው ማለት ነው ከ6 ዓመት ምናምን ከ7 ዓመት በኋላ ቆይ ዛሬ እሷን አንዴ ወረቀቷን ልጨርስላት፣ አንዴ ፍቺ ልፍታ ምናምን እያለ ስለባለ እኔም አመንኩትና ያው ጊዜ ወሰደ እና በቃ በመጨረሻ ግን አይ አሁን የሆነ ነገር ብትሆን አንተ ነገ ጠዋት እኛ ምን እንሆናለን፣ ስለዚህ እንፈራረም ስለው ምንድን ነው የምንፈራረመው? አንቺ እኮ ምንም ነገር ውስጥ እዚህ የለሽም ብሎ አለኝ ማለት ነው። እንዴ አንተ ልጅ ወልደናል፣ ብዙ ነገር ነው ያሳለፍነው እና ሌላ መጥፎ ቦታ ከመዳረሳችን በፊት እንስማማ። ምክንያቱም ታውቃለህ ዕለቷን ጀምሬ እኔ ዳውን ፔመንት አድርገናል ለዚህ ቤት አብሬ። በየወሩ የሚከፈለው ከጆይንት አካውንታችን ነው። ያማከራየው ቤት እናቴ እዚህ መታኛ ልታግዘን ልጆቻችን እዚህ ናት የምትኖረው። የሚከራየው ገንዘብ ሁሉ እዚህ ነው የሚገባው እና እረፍ፣ ወደ ሌላ እንደራረስ፣ ልጆቹን እናሳድግ ብለው ብለው እምቢ አለ። ተው ብለው አልሰማለኝ እና እኔ ደግሞ በቃ አይ እንደዚህ ከሆነ ብዬ እንደዚህ ያሉ የሚያማክሩ
ከኮርት ከመሄድሽ በፊት እነሱ እንዲያማክሩት የሚጠይቁት ስል ነው። እሷን እኮ አላውቃትም አለ። አፉን ሞልቶ አላውቃትም፣ አግብታለች፣ እኔም አግብቼ ነበር፣ ዝም ብለን በጓደኝነት ነው የምንወደው አለ መስዬ። እኔና እሱ እግዚአብሔር በሚያውቀው በቁርባን ነው፣ ቁርባን ቀምሰናል እግዚአብሔር እና በቁርባን የተጋባ ነው እና አላውቃትም፣ ዝም ብለን ነው የተጋባ ነው ብሎ አለ። እኔ እዚህ ላይ አሁን እሱ አይ እንዲህ አድርጎ ነው እህቱን አምጥቶ ምናምን ማለት አቅቶኝ አይደለም፣ ወይ ከቤት እንደሌላው ሰው ማባረር አቅቶኝ አይደለም፣ ግን የልጆቼ አባት ነው በማለት ልጆቼ እንዲጎዱብኝ ስለማልፈልግ ይህንን ነገር ተው ብዬ አልኩት። ተው ስል ለካ እሱ 16 17 ዓመት እየተዘጋጀ ነው ዶክሜንት እየሰበሰበ። እኔ ድሮ ኬንያ ሀገር ሪሌሽንሽፕ ነበረኝ እና ላመጣ ብዬ አይሆንም ብሎ መንግስቱ ስላላመነበት የአሜሪካ መንግስት ዲናይ ተብሏል እና ይህንን ታሪክ ነግሬዋለሁ። ዶክሜንቱም ቤት ውስጥ ነው ያለው። ሰውየው ኦልሬዲ ካናዳ ሀገር ገብቶ የራሱን ህይወት እየኖረ ነው እና ሁሉንም ያውቃል። ለካ እሱን ዶክሜንት ይዟል እሱ። ከሱ ጋር ጋብቻ ስትፈጽሚ ኬንያ ሀገር የነበረሽ አልተቋረጠም? ኖ አልተቋረጠም ሳይሆን መስዬ ይሄ የዛሬ 20 ዓመት እዚህ ሀገር ከመምጣቴ በፊት የነበረ ሰው ለመርዳት ብለሽ የምታደርጊው እንደ ጓደኛ ያው ማለት ስለሆነ ያኔ ስመጣ እዚህ ሳስገባ ዲናይ ተባለ። ምክንያቱም እዛ ኬንያ እያለሽ አላልሽም እና እዚህ ስትመጪ ስለሆነ ያልሽው ይህንን ኬዝ አላምንበትም ሲል በቃ አለቀ። ሰውየው ካናዳ ሁሉ ሄዶ ልጆች አሉት፣ ምንም ነገር የምንተዋወቅ በቃ ከዛ በኋላ ተገናኝተን አናውቅም። እሱ ግን ለካ ይሄ ዲቮርስ ወረቀት ስላላረኩኝ አስቀምጦታል። ነገ ጠዋት በዚህ እኔን ለማሸነፍ ማለት ነው፣ ሚስቴ አይደለችም ለማለት እና እሺ ተው ብዬ ወሰነው። ኮርት ሄደን ተከራከረን። ይሄንን ወረቀት አሳየ። ጃጇ ለምንድን ነው ዲቮርስ ያላረግሽው አለችኝ። ያው በጊዜው ሞክሬ ነበረ፣ ሰውየውም ስላልነበረ ሌላ ሀገር ካናዳ ሄዶ ተጠፋፋል። በቃ ላገኘው ስላልቻልኩኝ ይኸው 20 ዓመት ሆኗል። ከዚህ ሰውዬ ጋር ግንኙነት ነገር የለኝም። ላይፍ እየኖርኩኝ ነው። ልጆች እያሳደግን ነው። አካውንት አለን። እንደ ባልና ሚስት ይኸው እየኖርን ነው። ግን ወረቀት መቅደድ ነበረብሽ እና ስለዚህ ዜር ኢዝ ኖ ሜሬጅ የለም ብሎ አስደረገ። ሜሬጅ እሱ አስቦበታል። ይሄ ሁሉ ዘመን እንቅልፉን አይተኛም። መሲ ይሄንን ነበር የሚያስበው። ዶክሜንት ሲሰበስብ ዶክሜንቱን ሲያሸሽ፣ እኔ ምንም ነገር የማውቀው ነገር የለም። ልጅ እየወለድኩ እንዴት ብዬ ነው ልጆቼን ጥሩ ትምህርት ቤት የማስተምረው? እንዴት ብዬ ነው ጥሩ ላይፍ የማሳያቸው? እንዴት ብዬ ነው ሌላ የተሻለ ቤት የምንገዛው ነው አላማዬ ነበረው። እሱ ግን እሱ አይደለም አላማው የነበረው። ስለማይጣላ በጣም ዝም ስለሚል ምንም ነገር አላውቅም ነበረ። እንትኑን ማሳየት አልቻልሽም ነበረ? እንግዲህ 400 ሰዎች በተገኙበት በቤተክርስቲያን ስርዓት ጋብቻ ፈጽማችኋል። በኮርት ሰነድ ባይኖራችሁ በቤተክርስቲያን ጋብቻ የፈጽማችሁበት ህዝብ የተገኘበት ፎቶግራፍ ቪዲዮ አለ አይደል? እሱ ማሳየት አልቻልሽም? መስዬ አሳይቻለሁ። እዚህ ሀገር ወረቀት የሜሬጅ ወረቀት ካልተቀደደ ዲቮርስ ወረቀት ከሌለሽ ምንም አይነት ማዕት ብታመጪ ማንም ሰው አይሰማሽም። አሳይቻለሁ። ምስካሪዎች አሉኝ። የቸርች ወረቀት አለን የተጋባንበት፣ ቁርባን ለብሰን ፎቶ አለን። ያ ሁሉ ፎቶ ፒክቸር 400 ህዝብ ያለበት ሰርግ ያለ ሁሉ። ግን በቃ ጃጇ ምንም ልረዳሽ አልችልም። በሜሬጅ ላይ ዲቮርስ ወረቀት ካላደረግሽ በሜሬጅ የለም አለች። ዴር ኢዝ ኖ ኮመን ሜሬጅ የለም እንጂ በአሜሪካን ሀገር የተለያዩ ስቴቶች 2 ዓመት አብረሽ ከኖርሽ ሜሬጅ ነው። አውቶማቲካሊ ተጋብተሽ ነው የምትኖሪው ነው የሚባለው። ምንም ቤተክርስቲያን ምንም አይገደድብሽም። ግን ያ ወረቀት ስላልተቀደደ ለዛ ነው። እና አሁን እሱ የፈለገው እሱን ነበረ። በቃ ዴር ኢዝ ኖ ሜሬጅ ኮመን ሜሬጅ የለም እንዲባል። ምክንያቱም ምንም ነገር በቃ በዚህ ምክንያት አትካፈልም በማለት ማለት ነው። በዚህ ቤት ብሎ ግን በቤተክርስቲያን የተጋባችሁት በቁርባን ነው የተጋባችሁት። ይሄንን ሁሉ ግን ፍርድ ቤት ለቤቱ ሲል ነው። አላውቃትም እንደዚሁ ልጅ ወለድን እንጂ ወይም ደግሞ በግንኙነት 3 ልጆች ወለድን እንጂ በጋብቻ አይደለም ብሎ ያለው። በቃ እሱ ነው አንድና አንድ አላማው፣ ቤቱ ውስጥ ስሜ እንዳይገባ ነው። በቃ ምን ተሰማሽ ግን ፍርድ ቤት ጋብቻ የለንም ብሎ ሲናገር እዛ ቦታ ላይ? በጣም አሁን አልፎ ነው መስዬ። እግዚአብሔር በጣም በቃ እግዚአብሔር ካልሽ ነው። እና
ልጆቼና ያለው በቃ ደግሞ እግዚአብሔር ይመስገን እኔ በጣም የምሰራ ሰው ነኝ። በጣም ዲስአፖይንት ሆኛለሁ። ምክንያቱም አንድ ሰው ሲክድሽ በጣም ደግሞ ስለማምነው የነበረ በጣም የደነገጥኩት አላመንኩም። የዚህን ያህል ይክደኛል ብዬ አላመንኩም። እና ደግሞ ለዚህ ለማይረባ ቤት ነው ገባሽ? ይሄ ልጆቹን አይተሻል፣ ፎቶ አይተሻል፣ ፋሚሊያችንን አይተሻል። እና ይሄ ሁሉ ግን እርግጠኛ ነኝ የቤተሰቦቹም ሀሳብ አለበት። እነሱ ከመጡ በኋላ ነው ይሄ ልጅ እንደዚህ አይነት ባህሪ የተቀየረው። በጣም ነው የሚገርመው። እንግዲህ ፎቶዎቹን ለተመልካቾች ማሳየት ስለማልችል እንጂ አይቻለሁኝ። የቤተሰቡን የልጆቹን ፎቶዎች ልከሽልኝ አይቻለሁ። ይሄ ለዝግጅት ክፍሉ ታሪኩ ምን ያህል እውነተኛ ነው የሚለውን ለማየት ነው እንጂ ለተመልካቾች ልጆችንም ማሳየት ስለማንችል አላሳየሁም። ወይም ደግሞ ይህ ፕሮግራም ሲተላለፍ ፎቷቸው አይወጣም። ግን እንግዲህ ቤተሰብን ለማገዝ አንቺም እሱም ቤተሰብን ለማገዝ በወቅቱ በኮርት ጋብቻችሁን ስላልፈጸማችሁ ከዛ በኋላ ቀስ ቀስ እያለ ሶስት ልጆች ከተወለዱ በኋላ የንብረት ጥያቄ ነው ማለት ነው የመጣው። በቃ የሚሰማ አይነት ስላልሆነ ከኔ ጋር ስላልሆነ በቃ አንተ በቃ አብረን ተጋብተን ማንሆን ከሆነ በቃ የድርሻዬን ስጠኝና ልጆቼንም ጥሩ ቦታ ላስተምር ነው ያልኩት። እስከዛ ጊዜ ድረስ የአሜሪካ መንግስት የሚያውቀው ሲንግል ማም መሆንሽን ነው? መስዬ እሱ ባደረገው ነው፣ እሱ እያለኝ ነው እንደዛ። በቃ ጥሩ እድል ነው ይሄ፣ እንደዚህ እንጠቀም እያለኝ ነው። እኔ ይኸውልሽ እንደዛ አድርጎ አመንኩት እና እሱ በነገረኝ ነገር ነው። አብራችሁ ነበር? እንደዛ ሆኖ ግን አብራችሁ ነበር የምትኖሩት? አብረን እስካሁንም አብረን ያለ ነው መስዬ። አሁን ይኸውልሽ የኮርት ዲሲሽኑ ምን አሉ? በቃ ኮመን ሜሬጅ የለም ነው እንጂ እኔ ከቤት ውጣ አላሉ። እሱ የመሰለው በቃ ልክ ሜሬጁ የለም ሲባል ከቤት መወጣ ነው የመሰለው። እና ጃጇን ሁሉ ትውጣ ብሎ ጠይቆ ነበረ። ግን ጃጇ እዚህ እኔ ላስወጣት አልችልም፣ ሂድና ሲቪል ኮርት ክሰስ አለችው። ያኔ ነው ሲባል በቃ እዛ ደግሞ ቢከስ ሌላ ጥያቄ ስለሚያመጣበት ዝም ብሏል አሁን። እና እኔ ደግሞ ወደፊት ወደ ሲቪል ኮርት መውሰድ አይቀርም፣ ምክንያቱም እኔ ሀቄ ነው። ቤቱን ዳውን ፔመንት ከፍዬ አብረን አሰርተን ብዙ ወጪ አውጥቼ ልጅነቴን የፈጀውበት ቤት ስለሆነ ግዴታ ላቤ ነው። እና ይሄንን ነው የሚመስለው። እና መስዬ ሰው ከኔ እንዲማር ነው የምፈልገው። እንግዲህ ከኔ ታሪክ ሌሎች ይማሩ፣ ከኔ ስህተት ሌሎች ይማሩ እያልሽ ነው። እንደ ስህተት ያነሳሽው ዋጋ አስከፈለኝ ብለሽ የምታምኚው የትኛውን ነው? መጀመሪያውኑ በቤተ ክርስቲያን ብቻ ሳይሆን በኮርትም መጋባት ነበረብን ነው? የትኛውን ነው? አዎ መስዬ፣ ባልና ሚስት ለጥቅማ ጥቅም ብለው የሚያደርጉትን ነገር ትተው በኮርት መጋባት አለባቸው። እሱ ነው የምመክረው። እና ሰው ለጥቅም ብሎ ለጥቅማ ጥቅም ብሎ ቢቀርበት ነው የሚሻለው። ትዳሩ ነው የሚበልጠው። እና በህጋዊ በኮርት መጋባት አለበት። ቤተሰብ ለመርዳት ብለሽ የምትሰሪው ነገር ያንቺን ህይወት ነገ ጠዋት ዋጋ ያስከፍላል። ሌላኛው ደግሞ ያው ብቸኛ እናት ወይም ሲንግል ማን በሚለው የአሜሪካ መንግስት ድጋፍ እንደሚያደርግ ይታወቃል። እና ያችን ድጋፍ ማሰብ መፈለግ የሚያስከፍለውን ዋጋ በአንቺ ህይወት ውስጥ ታይቷል። እውነት ነው መስዬ። እኔ ያው ልጆቼን ለማስተማር ጥሩ ደረጃ ለማድረስ በማለት ጥሩ ትምህርት ቤት እየተማሩ እግዚአብሔር ይመስገን። እና ግን እሱም እምቢ ስላለኝ ያው በቃ አንገባም በመንግስት ስላለ በቃ ሲንግል ማም ብዬ ስላሰብኩኝ ሄጄ እንደዛ እያደረኩ ልጆቼ ጥሩ ትምህርት ቤት ይማራሉ፣ ጥሩ ደረጃም ደርሰውኛል እግዚአብሔር ይመስገን። ግን በቃ ሁሉ ነገር ቢቀር ይሻላል። ብዙ ፈተና ነው የሚያስከፍለው መጨረሻ ላይ። እንግዲህ ከና አባባሉም ፊርማና ወረቀት ቀሪ ነው ተቀዳጅ፣ መተማመን ብቻ ይበቃል ወዳጅ ነበር ከና አባባሉም። እናንተ ጋር ግን እንግዲህ ፊርማና ወረቀቱ ስለሌለ በኋላ መተማመኑም ጠፋ። እውነት ነው መስዬ። ሌላው ደግሞ ቤተሰብ ለመርዳት ብለሽ የምታረጊው ነገር ይኸውልሽ ዋጋ ያስከፍልሻል። አንቺን ከጨዋታ ውጭ ነው የሚያወጡሽ በእውነት።
ከጨዋታ ውጪ አንቺ ባመጣሻቸው እንግዲህ ቤተሰቦቹን ሁሉ ኢቭን አባቱን እዚህ ሀገር ታመው በደንብ አስታምሚያቸዋለሁ። በደንብ አድርጎ ነው የመረቁኝ። ምንም የሚዋሽ ነገር የለም መስዬ እና በቃ ሰብስበን የሰው ቤተሰብ ሰብስበን ነው ዛሬ ትዳራችንን የበጠበጡት። እና ጥሩ አይደለም መቼም እንደዚህ መልካም ስትሆኛ አንዳንዴ ብዙ ፈተና ያጋጥምሻል። እና እሱ ወዶ አይደለም ቤተሰቡ ነው ብለሽ ነው የምታምኚው? አዎ እኛ በጣም ሰላም ነበረን በፊት። እንደዚህ ተንኮል የመጣው እህቱ በመጣች በ8ኛው ወሯ ነው። እና እሱ ግን ትልቅ ሰው ነው፣ ይሄንን ማሰብ አልነበረበትም። ማለቴ ማገናዘብ ነበረበት፣ የትኛው እንደሚበልጥ ማየት ነበረበት። እኔ ምን አይነት ሰው እንደሆንኩ ልቡ ያውቀዋል። ነገ ጠዋት ዋጋ ያስከፍለዋል በእግዚአብሔር ቦታ። እና መስዬ ይሄንን ነው የሚመስለው። ሰው ከኔ ማር በአሁን ጊዜ ለጥቅም ብሎ ምንም አይነት ነገር እንዳያረግ ብዬ ነው የምለው። መልካም ነው። አሁንም አንድ ላይ ነን ብለሽኛል። አንድ ቤት ናችሁ? አዎ አንድ ላይ ነን ያለነው። ልጆቻችን ምንም ነገር የሚያውቁት ነገር የለም። ያው በኮርት አንድ ላይ ሆነን ራሱ ከስተዲ ስጡት ስንላቸው በቃ በጣም ነው የተገረመችው። ጃጇ እንዴት ነው አንድ ላይ የምትኖሩት እንደዚህ ብላ አለች። ምክንያቱም ሰው ይጣላል፣ ሰው ከቤት ያስወጣል፣ ብዙ አይነት ነገር ነው የሚሰማው እዚህ ሀገር ላይ። እኛ ግን ምንም ድምጻችን አይሰማም። እሱም እኔን ያታለለኝ ይሄ ሁሉ ዘመን የሚጣላ ተሳዳቢ ሰው አይደለም፣ ምንም የሚያስዋሽ ነገር አይደለም። ግን ውስጥ ውስጡን የሰራው በቃ ውስጥ ውስጡን የሰራው እንጂ ተሳዳቢ ተጣይ ሰው አይደለም። እና አንድ ላይ ነው የምንኖረው እስካሁን። አሁንም ደግሞ ወደፊት ያው ለልጆቹ ተብሎ ነው። ያው እኔም ኮርቱን ወደ ሌላ ኬዝ ይዤው እሄዳለሁ። አሜን ኬዙን ወደ ሌላ ኮርት ይዤው እሄዳለሁ፣ ሲቪል ኮርት። ግን ይሄኛው በጣም ይኸውልሽ ጎድቶኛል ብዬ ነው የምነግርሽ መስዬ። ቅድም እንግዲህ ቀረጻ ከመጀመራችን በፊት አንድ ነገር እያልሽኝ ነበረ። የቅርብ ወዳጆቼ ግማሹ ታዩ ለፈጣሪ ስጪው፣ እሱ በስራው ከፈጣሪ ዘንድ ቅጣቱን ያገኝበታል የሚልሽ ወገን እንዳለና በሌላ በኩል ደግሞ ለምን ላብሽ ነው፣ ሁለት ነፍስ ሆነሽ የደከምሽበት የወጣሽበት የወረድሽበት ነው፣ ዳውን ፔመንቱን የከፈልሽበት ነው እና እንዴት ትተያለሽ ብለው በሁለት ወገን ሀሳብ ውስጥ ነው ያለው። ምን ተሻለኝ እያልሽ ነበር። እንግዲህ በቅዳሜ ምሽት የሸገር ኢንፎ የቀጥታ ስርጭት ሃሽታግ ምን ተሻለኝ ላይ ብዙ የምንወያይበትም ስለሆነ ይሄንንም አንስተሽ ነበር። ምናልባት ይሄን የሚመለከቱ በአሜሪካ የሚሆን በተለያየ የአውሮፓ ከተሞች የሚኖሩ ተመሳሳይ የፍርድ ወይም የኢሚግሬሽን ፕሮሰስ እና የህግ አካሄድ ስለሚኖራቸው ምን ተሻለኝ እያልሽ ነበር። በዚህ ላይ ወስነሻል ወይስ ተመልካቾች ሀሳብ እንዲሰጡሽ ትፈልጊያለሽ? ተመልካቾች እህቶቼም ወንድሞቼም አስተያየት እንዲሰጡኝ እፈልጋለሁ መስዬ። ያው ገና ቅጣቱ የእግዚአብሔር ነው። ገና እሱ ብዙ ክዷል ማለት ቁርባን መቆርበሽ ማድረግ ማለት ቀላል ነገር አይደለም እና መስዬ ገና በዛ ይከፈላል። እኔ ምንም የሆንኩት ነገር የለም። ቤቱን ነው እንጂ ካደኝ እኔ በጣም ጤነኛ ነኝ። በጣም ነው የምሰራው፣ እግዚአብሔር ይመስገን። ጤነኛ ልጆች አሉኝ እና ግን ያው ላቤ ነው ድካሜ ነው። ይሄ ሁሉ ጊዜ ብቻውን አይደለም ይሄ ሰውዬ፣ አብሬው ከሱ በበለጠ መልክ ነው ሰርቼ እዚህ ደረጃ የደረስ ነው እና ይሄ ደግሞ ያናድደኛል። እውነቱን ደግሞ ፈልጋለሁ ከዳኛ። ስንት ብር ይገመታል ቤቱ? መቼም ትዳር ትልቅ ነገር ነው። በምንም በቁስም ሆነ በምንም አይለካም። ሰላም፣ ፍቅር፣ በትዳር መኖር፣ ልጆችን በጋራ ማሳደግ በቁስ የምንለካው ወይም በገንዘብ ይሄን ያህል ነው የምንለው አይደለም። አሁን አንቺ እንደምትይን ቤቱ በለጠበት ከትዳሩ ነው። የቤት የንጋባ የንፈራረም ጥያቄን ባታነሽበት ይሄንን አታውቂም ብዬ አስባለሁ። ግን እንደው ተካፋይ አይደለሽም ያለው ቤት ምን ያህል የሚገመት ነው በአሜሪካ? መስዬ ይኸውልሽ ይህንን ሰውዬ በጣም ያሳሳተው ገንዘብ የሚጠፋ አልመሰለም። ይኸውልሽ ቤቱን ስንገዛው ፎርክሎዝ የሆነ ቤት ነው የገዛ ነው። በጣም የወረደ ቤት ማለት እኛ ሙሉን አሰርተ ነው የገባ ነው እና በርካሽ ነው የገዛ ነው ቤቱ እና ዛሬ ኦልሞስት 1 ሚሊዮን ይደርሳል እና ያ ገንዘብ አሳስቶት ነው ትዳሩ ላይ $1 ሚሊዮን ይገመታል። በአሁኑ ሰዓት $1 ሚሊዮን ይገመታል እና ቤቱን ስንገዛው ግን $280,000 ነበር እና
በቃ ሲያየው በቃ አሳሳተው ነው የሚልሽ። በ1 ሚሊዮን ዶላር ነው ማለት ነው ትዳሩን የለወጠው። ትዳሩን የለወጠው ልጆቹን ምን የመሳሰሉ ልጆቹን እውነቴን ነው ብዙ ምርጫ ሰጥቼው ነበር። ተው አይጠቅምህም። ዋላ እኔ የገዛሁት ቤት በፊት ከፋሚሊዎቼ ጋር የገዛሁትን ቤት ሁሉ አንድ ላይ አድርገን መኖር እንችላለን። ተው ነው የራሴ ብቻ ነው ያለው። እንግዲህ ይታይሽ እኔ አብረን ነው ዳውን ፔመንት ያደረግነው። ከዛ በኋላ ደግሞ ጆይንት አካውንት ነበረ። ለዚህ ቤት ለሚወጣው ወጪ በሙሉ አብረን ነው። የፎርክሎዥን ስለሆነ ቤቱ ብዙ ሜንተናንስ ያስፈልገው ነበረ። ከላይ እስከ ታች ድረስ ያሰራነው አብረን ነው። ሞርጌጅ የምንከፍለው አብረን ነው። ከዛ ቤት የተከራየው እኔ በፊት ከምሰራበት የሚመጣው ኢንካም ወደዚህ አካውንት ነው የሚገባው እና ብዙ ነገር እስካሁን ድረስ ላይክ 2 ዓመቱ አሁን ይሄ ጸብ ከተነሳ 2 ዓመቱ ድረስ አብረን ነው የነበርነው እና ይሄንን ነው የካደው መስዬ። ይሄ ደግሞ ፌር አይደለም። እንዴት በረታሽ? እንዴት ጠነከርሽ? ግን አሁን ይሄ ከንብረቱ ከቤቱ በላይ የኔ ያሉትን ሰው የትዳር አጋርን በዚህ መልኩ ማጣት ያማል። እድሜ ጤና ከሰጣችሁ ከዛ በላይ ማፍራት ትችላላችሁ አብራችሁ ከሆናችሁ። እንዴት በረታሽ? እንዴት ጠነከርሽ? መስዬ እግዚአብሔር ነው ያበረታኝ። በእውነት በጣም እግዚአብሔር ነው ያበረታኝ እና ምንም በጣም የደነገጥኩት እንደዛ አይነት ክህደት አላቃትም። ዝም ብለን ነው የወለድነው። እኔ አግብቻለሁ በውሸት ያደረገውን እውነት አድርጎ አመጣውና በጣም ያስደነግጣል። በጊዜው አወሻክት በቃ ምክንያቱም የውሸት እህቱን ተቀያዩ ያመጣትን እችን ግን ዝም ብዬ ነው ያገኘኋት እና ዝም ብለን ነው የምንወልደው ብሎ ነው ያለው። የሚያስጠይቅ እኮ ነው አይደለ? የቅርብ ቤተሰብን በጋብቻ አሜሪካ ለመውሰድ ፕሮሰስ ማድረግ ያስጠይቃል። ይሄንን ወደ ኢሚግሬሽን ነው በወስደው ያስጠይቀዋል መስዬ። ግን እኔ የልጆቼ አባት ነው አልወስደውም። ምንም ችግር የለም፣ እግዚአብሔር ከፋይ ነው እና እንደዛ ብሎ ነው የካደው እና በጣም 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 ደንግጬ ነበር መስዬ። እና ያው እግዚአብሔር ያጽናናል። እግዚአብሔርን ስታምኚ በቃ ምንም አትሆኝም። ያ አሁን እህቱን አግኝተሻት ታውቂያለሽ? አይ አንገናኝም መስዬ፣ አንገናኝም። እሱ ነው እነሱ ጋር የሚሄደው እንጂ እኛ አንገናኝም። ልጆቹን ግን በደንብ ትሪት ያደርጋል። እንግዲህ አሁን እንዳልሽኝ አንድ ቤት ውስጥ ነው እየኖራችሁ ያላችሁት። በደንብ ይንከባከባል። አዎ ጥሩ አባት ነው። ጥሩ አባት ነው። በጣም ነው የሚገርመው። እንደው ማለት የምትፈልጊው ነገር አለ ለሱም? እንግዲህ እንዳልሽው ከኛ ታሪክ ወይም ደግሞ እኔ ካሳለፍኩት ታሪክ ሌላው ይማር ብለሻል። እንግዲህ ብዙዎችን ያስተምራል ብዬ አምናለሁኝ። በተለይ የብዙ ሰዎችም ታሪክ ይመስለኛል። ምክንያቱም ቤተሰብን ለመርዳት መቼም ኢትዮጵያዊ ማይፈነቅለው ድንጋይ የለም። ብቻውን መኖር ወይም ብቻውን መብላትን አያስብም። በተለይ አረብ ሀገራትም አውሮፓ አሜሪካም የምትገኙ ኢትዮጵያውያን ቤተሰብን ለመርዳት የምታደርጉት ነገር በጣም ብዙ ነው። እውነት ነው። እንደው ለሱ ቢገባው ይሄንን ብለው የምትይው ነገር አለ? መስዬ ባይገርምሽ ያንቺን ብዙ ጊዜ ሰማለሁ እንደዚህ የመካጋድ የውሸት ምናምን እና ለሱም ለእህቱም ብዙ ጊዜ ልኬላቸዋለሁ እና እባካችሁ ንስሐ ግቡ ነው የምላቸው ሁሌ። በእውነት ነው የማወራሽ። እንግዲህ እውነት የኔ ያልኩት ቃል ውሸት ከሆነ ራሱ ተመልሶ ሊነግርሽ ይችላል፣ መልስ ሊሰጥሽ ይችላል እና ሁልጊዜ ንስሐ ግቡ። ቤተክርስቲያን መሮጥ ብቻ አይደለም፣ የምትሰሩት ነገር ትክክል አይደለም ብዬ ብዙ ነገር ልኬላቸዋለሁ ለነሱ እና እሱም እግዚአብሔር ልቦና ይስጠው። እውነቴን ነው የምልሽ፣ እሱ እግዚአብሔር ይቅር ይበለው። በእውነት የሰራው ነገር በጣም ከባድ ነገር ስለሆነ መጥፎ ሴት ሆኜ ይሄ ሰነፍ ሴት ሆኜ ምናምን ቢሆን ምንም አልነበረም። እኔ ግን የምነግርሽ መስዬ በጣም ከሚገባው በላይ እውነቴን ነው የምልሽ፣ ራሱ ልጆቼን ስወልድ እስከ ላስት ሚኒት ሰርቼ ለቤቴ ያለኝ ልነግርሽ አልችልም። እና እግዚአብሔር እንግዲህ ልቦና ይስጠው፣ እሱን ነው የምለው። እንደው አሁን በቃ ተጸጸትኩኝ፣ በጋራ ያፈራነው ነው መካፈል እንችላለን ወይም መፈራረም እንችላለን ቢልሽ?
በክህደት የተሰበረው ልብሽ ይጠገናል ትዳሩ ለመቀጠል? አይ አይሆንማ። በቃ እንዴት አድርገሽ ታምኛለሽ? በቁርባን ያህል ቆርበሽ እንደዛ አይነት ክህደት የተከሰተብሽ ሰው በፍጹም ኢቭን ለራስሽ ለሚቀጥለው ህይወት ሌላ ነገር እንድታስቢ ነው የሚያደርግሽ እና የራስሽንም ጭንቅላት ያበላሸዋል። በፊት ንጹህ ሰው ጥሩ ሰው የነበርሽው መልካም ሰው የነበርሽው ሰው ነው የሚያበላሽሽ ሁልጊዜ እና በፍጹም የልጆቼ አባት ነው እግዚአብሔር ልጆቼ አባታቸው በህይወት ሲኖር ደስ ስለሚላቸው ያኑረው። እሱን ነው የምለው። በጣም ይገርማል። እንግዲህ በጣም ነው የማመሰግነው ይሄንን ከኔ ይማሩ ብለሽ ትዳርሽን የገጠመሽን ያለውን ሁኔታ ስላጋራሽኝ እንደው በጣም ነው የማመሰግነው። ምን ተሻለኝ የሚለውንም ሰዎች ሀሳብ እንዲሰጡሽ የጠየቅሽውንም ይሄንን የተመለከቱ እንዲሁም ደግሞ በሚኖረን የቀጥታ ስርጭት ፕሮግራምም ሀሳብ የሚሰጡ ይኖራሉ። አንቺን በውስጥ አግኝቼ ላበረታት ሀሳብ ልሰጣት አቅጣጫ ላሳያት እፈልጋለሁ የሚል ሰው ካለ በውስጥ አድራሻሽ እንዲሰጥ ፈቃደኛ ነሽ? ይቻላል በስዬ። እሺ በጣም ደስ ይለኛል። ቴንኪው። እንግዲህ ስሜትሽን ረበሽኩ፣ በጣም ይቅርታ። ነው መስዬ፣ በጣም እግዚአብሔር ይመስገን አሁን ደህና ነኝ። በጣም ጥሩ ሁኔታ ላይ ነኝ ያለሁት መስዬ። ያው ያናድርሻል ሰው በዚህ ያህል ሰውን ሲክድ በጣም ከባድ ነው እና እንደዛ ነው እንጂ እግዚአብሔር ይመስገን በጣም እኔ ልጆቼ ጤነኛ ናቸው። እኔ ጤነኛ ነኝ፣ እሰራለሁ። በጣም እግዚአብሔር አመስግኝ የምኖር ሰው ነኝ እና በጣም ነው የማመሰግነው ስለሰማሽ መስዬ። እሺ እንግዲህ ሰዎች ከኛ ህይወት ይማሩ። እሺ መስዬ፣ መልካም። በጣም አመሰግናለሁ። መልካም ጊዜ። እሺ ሰላም ሁኑ። አሜን አሜን። ቴንኪው። ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ። ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው። ይህ መቼም ከባድ ይሆናል ብዬ አላስብም። ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው። ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ። ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው። እናመሰግናለን።